ይሄ ለቤት ቁልፍ አለሽ እንዴ? አደይን ባርኮት ሳይመጣ ከዚህ ቤት እናስወጣታለን። አደይ ታማልሻለች። እሷን ጥሪልኝ ስላለች ነው የመጣሁት። አንተ ደግሞ ባርኮት ስልኩ ዘግቷልና ላወራህ እፈልጋለሁ። እቤት ና ብሎካል። አደይ ምን ሆነች? ታማለች። ልትሞት እያጣጣረች ነው። ኑዛዜ ተንኮለኞችና ክፉዎች ሰዎች ሁልጊዜ ንጹሐን ሰዎችን ያልሰሩትን ሰሩ፣ ያላደረጉትን አደረጉ፣ ያልሰረቁትን ሰረቁ እያሉ እንግዲህ በብዙ ወጥመድ ውስጥ ሲያስገቡ እናያቸዋለን። እናም ይሄም ደግሞ ምሳሌ ሊሆን የሚችለው የሊዲያና የፍቅር ሁኔታ አሁን ላይ በአንድ ላይ ሆነውም እየሰሩ ነው። ይህም አደይንና ያችን የኤላን ጓደኛ ፍቅረኛውን ለምለምን እዛ ቤት ሌባ ናቸው በማስባልም ከዛ ቤት ለማስወጣት ተፍ ተፍ እያሉ ሁልጊዜም እየተመካከሩ እየሰሩ ነው። ሊዲያ ኤላን ለማግኘት፣ ፍቅር ደግሞ ዴቭን ለማግኘት ነበር። ነገር ግን ያደረጉት ወይም ያሴሩት ሴራም እንግዲህ ራሱ አዞሮም አጋልጧቸዋል። በዚህም የኤላን ሀብልም ከቤት ገብተውም ለመፈለግ እንዲሁም ለምለምን ለማጋለጥ ሲሉም ብዙ ነገር እያደረጉ ቤቱንም እየገለባበጡ ነበር። ታዲያ በዚህ መሃል ነበር ኤላ ስልኬን ረሳሁት ብሎም ተመልሶ ሲገባ ከቤቱ ግን እነሱ እጅ ከፍንጅ የተያዙ። በዚህም ሊዲያ በጣም ደንግጣለች። ሊዲያ አሁን ላይ ለምለምን ለማስወጣትና ወይም የፍቅር ግፊት ስላለበት ነው እንጂ የዚህ ሰው አትመስልም ነበረ። ነገር ግን ፍቅር ከስር መሰረቷም ተንኮለኛም ስለሆነች ብዙ ነገር እያደረገቻትም ነበር። ከባለፈው ክፍል እንዳየነውና እንደተመለከትነውም አደይን በጣም ታሰቃያትም ነበር። በዚህም ሙካ በማፍላት ከእግሯ ላይም እንዲገለበጥ አድርጋለች። በዛ ላይ ደግሞ ብዙ ነገር አድርጋለች። በክሰልም አፍናታለች። ታዲያ በዚህም ያልተሳካላት ፍቅር ዛሬም ለአደይ አልተኛችላትም። እናም ሊዲያንም አግዥኝ፣ ከዚህ በኋላ ኤላ ያንቺ እንዲሆን ከፈለግሽ በማለት ነበር የነገረቻት። ታዲያ አደይን ይህንን ለማድረግ ብዙ ነገር ወይም ድፍረቱ ባይኖረኝም ነገር ግን ለምለምን ከኤላ ለማራቅ አደርገዋለሁ በማለት ተስማምታ ነበር። ኤላና ሊዲያ አሁን ላይ ባይጣጣሙም ሊዲያ በጣም ተወደዋለች፣ ታፈቅረዋለች። ኤላ ግን የድሮውን ፍቅረኛ ስላገኘ በጣም ደስ ብሎታል። በዚህ መሃል ግን አባቱም ደውሎ ና ተሎ ተመለስ ወደ ቤት ብሎታል። የኤላ ጓደኛም በጭንቀት ላይ ናት አሁን። ታዲያ አሁን ላይ ለአደይም ያለቻት የኤላ ጓደኛ ናት። አሁን ላይ ሀብሉ ከእጇ ቢሆንም ቀድማ ተሽቀዳድማ ለኤላ አገኘሁት ከጃኬቱ ውስጥ በማለት አልሰጠችውም። ምክንያቱም ብልጥ ናትና የፍቅርን ሴራና ተንኮልም ታውቃለችና። እናም አደይ እኔ አልፈቅድልሽም ፍቅር እንደዚህ ስታደርግሽ በማለት ተናግራት ነበር። አደይም ከእጇ ሀብሉን ስታየው በጣም ደንግጣ ነበር። እስከ ዛሬ ድረስ ዝም ያልሽኝ ከእጅሽ እያለ ነበር በማለት ነበር የጮኸችባት። ነገር ግን የኤላ ጓደኛ ይሄንን ነገር ዝም በይ፣ በእኔና ባንቺ መቅረት አለበት፣ ይቆይ፣ ጨዋታውን ቀይረን ፍቅርን እንድናጋልጣት እናደርጋለን በማለት ነበር። ፍቅር አሁን ላይ ግን ለምለምና አደይም እንደሚጫወቱባትና እንዳሴሩባትም ታውቃለች። በዚህም ሁልጊዜ የአደይ ስቃይና መከራም እንደቀጠለ ነው። በዛውም ስራም እየደራረበችባት ነው። ሌላው ይቅርና አመመኝ፣ ልተኛ ነው፣ እረፍት ያስፈልገኛል ብትላትም እንኳን ስራዎችን እየደራረበች እያሰረቻት ነው። በዚህ ዴቭ በጣም እየተሰቃየም ነው። ውሸትም እየዋሹም አደይን ለማስወጣት ሞክረው ነበር። ነገር ግን አደይ የዋህና ልበቀና ናትና ቀረብ ብላም ዴቭን ለምንድን ነው እንደዚህ ያልክ? አንተ አገላብጠህ ከዚህ ቤት አላስቀምጠኛለች ብለህ ያልክ ለምንድን ነው በማለት ጠይቀው ነበር። ታዲያ ዴቭም እኔ እኮ አላልኩም በማለት መልሶላትም ነበር። ወዲያውኑ ታዲያ የሊዲያና የፍቅር ሴራ መሆኑንም ደርሶበታል። ከዚህ በኋላስ አትጫወቱብኝም፣ ዛሬ ስትጫወቱብኝ ዋላችሁ በማለትም አደይን ዙሮ ይቅርታም ጠይቋታል።
አደይም ይቅርታውንም ተቀብለዋለች። በሌላ በኩል ደግሞ ኤላና ኪንጎ እንዲሁም ደመቀም ገጥመውም ነበር። ደመቀንም አንቆትም ነበር። ለምንድነው ሀብሉን የማታመጣልኝ? ሀብሉን ካላመጣህ አልለቅህም ብሎት ሲይዘውም ደመቀም ለሊዲያና ለፍቅር ሀብሉን ሰጥቻቸዋለሁ፣ እኔ ሀብል የሚባል ከእጄ የለም በማለት ሲነግረውም ኤላም ለቆት ነበር። የኤላም ጓደኛ ምን እየሰራህ ነው ኤላ በማለትም አላቃቸውና ግልግላቸውም ነበር። ኤላ አሁን ላይ ፍቅርንና ሊዲያን ነበር ሀብሌን አምጡ ብሎ የሚይዛቸውና የሚያፋጥጣቸው። ነገር ግን ሳይውል ሳያድር ከቤት ሊሰርቁም ሲሉ ይዟቸዋል። በዚህም አሁን ላይ ከቤቴ ምን ልታደርጉ መጣችሁ? በምን አይነት ሁኔታ ምን እየሰራችሁ ነው ሲል ነበር የተመለከት ነው። ሊዲያ በጣም ደንግጣለች። ፍቅርም እንደዚሁ ደርቃ ነበር የቀረች። ታዲያ አሁን ላይ በቀጣይስ ምን ሊሆን ይችላል? አሁን ሀብሉን ይዛቸዋል። ሌላ ተጨማሪ ገንዘብ ለመስረቅ ነው የመጣችሁ በማለትም ሊያንቃቸው ይችላል። አሁን አደይና ለምለም ሌቦች ናቸው ቢሉም እንኳን ኤላ አይሰማቸውም። ምክንያቱም ከቤት ስለያዛቸው ማለት ነው። አሁን ላይ ለምለምና አደይ ነጻም ወጥተዋል። እንግዲህ ከዚህ ላይ ነው ባጠመዱት ወጥመድ ይወድቁበታል ወይም በቆፈሩበት ጉድጓድም ይገቡበታል እየተባለ በእውነታው ዓለምም የሚነገርንና የሚዘከርልን። ታዲያ ለዚህም ነው ክፉ ሰዎች ዙረው ከራሳቸው ካሴሩበት ሴራም ይገባሉ የሚባለው። ፍቅርና ሊዲያ አሁን ላይ በጣም ትልቅ ውጥረት ላይ ናቸው። ኤላም ይዟቸዋልና አሁን ባርኮት ሳይመጣ ከዚህ ቤት እናስወጣት አደይንና ለምለምን በማለት ያንን ያሴሩትን ሴራም ዙሮ ለነሱ ተርፏቸዋል ማለት ነው። እናም ወደ ቀጣይስ ምን ሊሆን ይችላል? ለምለምና ኤላስ በቀጣይስ በምን አይነት ሁኔታ እናገኛቸዋለን? አደይስ በምን አይነት ሁኔታ እናገኛታለን? ዴቭም እንዲሁ በአደይ ፍቅር እየተጎዳና እየተንገላታ ነው። በቀጣይ ቪዲዮ አደይ የዴቭን ፍቅር ትቀበለው ይሆን ወይስ አትቀበለው ይሆን? ፍቅርና አደይስ ይስማሙ ይሆን አይስማሙ ይሆን የሚለውን የምናይ ይሆናል ማለት ነው። እንግዲህ ከዚህ ላይ እንደምናየውና እንደምንረዳውም አደይ የቤት ሰራተኛ ሆናም እየተሰቃየችና እየተንገላታች ነው። ለዚህም ለእናቷና ለቤተሰቦቿም ስትል በብዛት እንግዲህ የቤት ሰራተኞች ብዙ ስቃይና መከራም እንደሚያሳልፉ የሚያስተምር ድራማ ነው። እናም እናንተስ ከዚህ ድራማ ላይ ምን ተማራችሁ? ምን አገናዘባችሁ? ምን አተረፋችሁበት? የሚለውን በኮሜንት ላይ አስቀምጡልኝ፣ ግምታችሁንም አስቀምጡልኝ በማለት ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁም ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም አዲሶች ለሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ መልካም ጊዜ። አመሰግናለሁ። ቻው ቻው።